ምዕራፍ 47 አንቺ ድንግል የባቢሎን ልጅ ሆይ ውረጂ፣ በትቢያም ላይ ተቀመጪ። የከለዳውያን ሴት ልጅ ሆይ ከዚህ በኋላ ቅልጣናምና ቅምጥል አትባይምና ያለ ዙፋን በመሬት ላይ ተቀመጪ። ወፍጮ ወስደሽ ዱቄትን ፍጪ፣ መሸፈኛሽን አውጪ፣ ረጅሙንም ልብስሽን አውልቀሽ ጣዩ። ባትሽን ግለጪ፣ ወንዙን ተሻገሪ። ኀፍረተ ሥጋሽ ይገለጣል፣ እፍረትሽም ይታያል። እኔ በቀላለሁ፣ ለማንም አራራም። ታዳጊያችን ስሙ የሰራዊት ጌታ እግዚአብሔር የእስራኤል ቅዱስ ነው። የከለዳውያን ሴት ልጅ ሆይ ከዚህ በኋላ የመንግሥታት እመቤት አትባይምና ዝም ብለሽ ተቀመጪ። ወደ ጨለማም ውስጥ ግቢ። በሕዝቤ ላይ ተቆጥቼ ነበር፣ ርስቴንም አረከስኩ። በእጅሽም አሳልፌ ሰጠኋቸው። ከእነርሱ ጋር ምሕረት አላደረግሽም። በሽማግሌዎቻቸው ላይ ቀንበርሽን እጅግ አክብደሻል። አንቺም እኔ ለዘላለም እመቤት እሆናለሁ ብለሻል። ይህንንም በልብሽ አላደረግሽም፣ ፍጻሜውንም አላስብሽም። አሁንም አንቺ ቅምጥል ተዘልለሽ የምትቀመጪ በልብሽም እኔ ነኝ፣ ከኔም በቀር ሌላ የለም፣ መበለትም ሆኜ አልኖርም፣ የወላድ መካንነትንም አላውቅም የምትይ ይህን ስሚ። አሁን ግን በአንድ ቀን እነዚህ ሁለት ነገሮች የወላድ መካንነትና መበለትነት በድንገት ይመጡብሻል። ስለ መተቶችሽ ብዛትና ስለ አስማቶችሽ ጽናት ፈጽመው ይመጡብሻል። በክፋትሽ ታምነሻል፣ የሚያየኝ የለም ብለሻል። ጥበብሽና ዕውቀትሽ አታለውሻል። በልብሽም እኔ ነኝ፣ ከኔም በቀር ሌላ የለም ብለሻል። ስለዚህ ምክንያት ክፉ ነገር ይመጣብሻል። በሟርትሽም እንዴት እንደምታረቂው አታውቂም። ጉዳት ይወድቅብሻል፣ ታስወግጂውም ዘንድ አይቻልሽም። የማታውቂያትም ጉስቁልና ድንገት ትመጣብሻለች። ምናልባት መጠቀም ትቺ ወይም ታስደነግጪ እንደሆነ ከአስማቶችሽና ከሕፃንነትሽ ጀምረሽ ከደከምሽበት ከመተቶችሽ ብዛት ጋር ቁሚ። በምክርሽ ብዛት ደክመሻል። አሁንም የሰማይን ከዋክብት የሚቆጥሩ ከዋክብትን የሚመለከቱ በየመባቻው የሚመጣውን ነገር የሚናገሩ ተነስተው ከሚመጣብሽ ነገር ያድኑሽ። እነሆ እንደ ብቅ ይሆናሉ፣ እሳትም ያቃጥላቸዋል። ሰውነታቸውንም ከነበልባል ኃይል አያድኑም። እርሱም ሰው እንደሚሞቀው ፍም ወይም በፊቱ ሰው እንደሚቀመጥበት እሳት ያለ አይደለም። የደከምሽባቸው ነገሮች እንዲሆኑብሻል። ከሕፃንነትሽ ጀምረው ከአንቺ ጋር ይነግዱ የነበሩ እያንዳንዳቸው ወደ ስፍራቸው ይሄዳሉ፣ የሚያድንሽም የለም።